ውድ ቤተሰቦቼ እንድናችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። አምልሰት ሙጬ ከያሲኖ ጋር ያደረገችው ቆይታ በብዛኛው በሶሻል ሚዲያ ተቃውሞ አስነስቷል። በሁለተኛ ደረጃ ትናንትና ይዤላችሁ የመጣሁት ልጅ ሎዛ ሚዲያ ላይ ቀርባ ክርስትና ተነስቻለሁ፣ ከእስልምና ወደ ክርስትና መጥቻለሁ፣ በተክሊል ነው ማግባት የምፈልገው፣ የልጄን ስም አዶንያ ስለዋለሁ፣ እናቴንም ወደ ክርስትና መጣታለሁ ያይስ ትናገር የነበረችው ልጅ ተመልሳ መጣ እኔ ሙስሊም ነኝ፣ በየትኛው ድምጼም የራሴ ነው፣ መልኬም የራሴ ነው፣ በየትኛው ሁኔታ ሆኜ ያን ኢንተርቪው እንዳደረኩ አላቅም ይቅርታ ጠይቃለሁ የእስላሙን ማህበረሰብ እኔ ምናምን እያለች ሐሳቧን ይዛ ቀርባለች። እንደዚሁም ደግሞ መስኪ ተመልሳለች። ወደ ቪዲዮ ልሰዳችሁ። ለሁሉ ነገር ትንፋሽ ይፈልጋል። እውነቴን እኮ ነው። ሁሉ ነገር ትንፋሽ ይፈልጋል እና አንተ ምን ቸገረህ? ሳቅ ትንፋሽ ይፈልጋል። ሁሉ ነገር አካሄዳለሁ። አሁን ይሄም ሰውዬ አዘዘበት 6 ወልዳ ቤትም የሞሉ ልጆች ትልልቅ ቦታ ያዙ። እሺ ከዛ ምን አልሻት? በጣም ታሳዝኛለሽ አንቺ ነውረኛ አለችኝ። ጭራሽ ከሷን ብሶ ይቅርባችሁ ነው ያልሻት አንቺ? አዎ ሁለታችሁም እንዳትሞቱ ንፋስ አታችሁ። እኔ ወደ ራሴ ልምጣ። ሁሌ ወደዛ ስትጠቁም ወደዚህ የሚጠቁም ጣት አለ። ወደ እኔ ልምጣልክ። ተስፍሽ 84 ዓመቱ ነው። እኔ እንዳየኸኝ ምንድነው በእንግሊዘኛ ስትሮንግ ነው የምትሉት ነኝ። ተስፍሽ ከሚለው ውጪ ተስፍሽ የሚፈልገውን ነገር እንጂ የማደርገው የሚፈልገውን ነው እንጂ የምንኖረው እሱን እግዚአብሔር ነው የሚያውቀው ልቦናችንን የምንሆነው እንጂ በፍጹም ተስፍሽን እንደዚህ አይነት ነገር አስገድጄ የመግደል ሙከራ አላደረገበት። ምንም ማሳከኝ ምክንያቱም ቢኖርልኝ ነው የምመርጠው። እንዲህ ያስነሳው ነው ማስቀ ምንዛኛ ቤት እንዳለው እና ወንድምነቱ ቤተሰብነቱ ይበልጣል። ምልክ ይሄንን ነው። እንደገና ኦክሲጅን አሳጥቼ ምገላግለው ቢኖርልኝ ብጠራበት መታወቂያ ቢሆን ባመሰግነው ቡና አፍልቼ ሰው አልገባውም እንጂ እድሜው ከገፋ በኋላ እኮ ቁጭ ብሎ የሚተያየው ባልና ሚስት ራሱ ወርማፕ ነው። መታየት ራሱ ኢንተርቴይንመንት ነው። አዎ እንዳትሞትብኝ በሳቅ እስኪ በጣም ነስበኛል። የኔ አመቱን ነው እየሳኩ ያሉት። አሁን 2018 ሊያልቅ ነው። አዎ ስለዚህ አመቱን ነው። አዎ በዚህ ዙሪያ ከሰውም ጋር ተጣልቻለሁ ስለ ተከራክሬያለሁ። እንትን ይሄ በሴክስ መግባባቱ በሴክስ በመናምኑ ለምን ሴክስ ራሱ ምግብ ይፈልጋል። እውነቴን ነው። አንድ አይነት አይኑ የጠፋ ሽሮ ሰርተ ከትንሽ ዘይት ከሌለው ጎመን ጋር ስሜት እንዴት ነው የሚነሳው? ጭፍን ያለ ሰርተ አልጋ ላይ ባልመጠበቅ ራሱ ሞት አይደለም ወይ? እማማ መስኪ በጣም ታስቃለች፣ ግን ቁም ነገር ነው የምታወራው። በጣም ኖቲስ ሊደረግ የሚገባ ነገር ነው። በተለይ በባልና ሚስት ኬዝ በትዳር ሲኖር የተለያዩ ነገሮች ሀፕን ያደርጋሉ እና እሱን አንዱ የአንዱን ስሜት እየጠበቀ አንዱን አንደርስታንድ እያደረገ እየተግባቡ መቀጠል እንዳለባቸው ነው የገባኝ። ቁም ነገር አለው የተናገረችው። በጣም ፈኒ ናት፣ ግን ደግሞ ቁም ነገር አለው። ጾም ነው። ጾም ሲፈታ እኔ ምን አልኩኝ? ሲጀመር ሽምግልና ላይ ከዛ ተጋብተን ወደ ፊልም ይደርስ ነው። ሽምግልና እረጋለሁ። ቆይ ተረጋጊ። ኢንስ ዞር በል በመድኃኒዓለም ኦኬ ፈልገህ ነው ገብቶኛል። እረዳሃለሁ። እንደ ወንድ ልጅ ስለሆንክ እረዳሃለሁ። ግን ደግሞ እኔ ላይ እንደዚህ ነገር አይሰራም። በቃ እንደዚህ አይነት ነገር እኔ አልፈልግም። አንቺ እኔ እኮ ወንድ እኮ ነኝ። እረዳሃለሁ አይደለም እኔ እረዳሃለሁ ለኔ ሆነኛል። በእግዚአብሔር እየጮክ ነው። በእግዚአብሔር በጣም እንደዚህ አይነት ነገር እኔ እናንተ መሀል መሆን አለበት። ምን ችግር አለ? አንቺ በፊት ምንድን ነበረ? ፍቅረኛ ነሽ አይደል እንዴ? በቃ እኔ ከማንም ጋር እጄ ልንዘላዘል። እሺ ይኸውልህ በእግዚአብሔር ይኸው ልክ ጾም ይፈታል። ከዛ እኔ እናንተ ሽምግልና እኔ ጻልይ አይደለም ማሽውጂኝ በቃ ምን ካለበት አሁን ነው የሚሆነው። እሺ ምን አይጠበቅኝ። ይሄ ልጅ አሞታል እንዴ? አሞታል እንዴ? በእግዚአብሔር ሄዳለሁ። ቁልፍ ውስጠኝና እንደውም ሄዳለሁ። ቁልፍ እዛ በመደበቅ አይደለም የሚሆነው ምንም ነገር ስራ ታፊዝም እንዴ
እንድንጣላ ነው የምፈልገው። ምትደብሪ ሰው ነሽ። እሺ እንደውም አንተ እንድትደበር አልፈልግም። እንዲህ ላስደብርህም ያልተረዳውህም እኔ ነኝ። ተይ በቃ ምንድነው ና ተነስ ተነስ። እኔ እንደ አይነቀል ላይ መቼም በቃ ተይ። እኔ እንደውም ፈልግሃለሁ። እኔ መንገር ከብዶኝ ነው እስካሁን ስሜቴን መግለጽ ከብዶኝ ነው ማለት ሴት ልጅ ነኝ። ከኔ እንዲመጣ አልፈለኩም፣ ካንተ እንዲመጣ ፈልጌ ነው። ምኑ ናው ልቀት ሻርቴ ቆይ ተስማምቻለሁ። ምን ተስማምቻለሁ? ቆይ አድራይ እሺ አልሽ። ይሄ የብዙ እህቶቻችን ታሪክ ነው። ምክንያቱም ብዙ ጊዜ ወንዶች ጫና ያደርጋሉ። በተለይ ሴክሹዋል እርጅን የመቋቋም አቅም የላቸውም ወንዶች፣ የለንም ወንዶች እና እንደዚህ አይነት ጫና ሲኖር ወንዱን አጣዋለሁ ልክ አንቺ የሆነ ነገር ይናገራል ወንዱ እምቢ ስትለው ማለት የሆነ ነገር ሲናገራት በቃ ይሄው ወንዱን ላጣው እችላለሁ ብላ እኔም እኮ ፍላጎት አለኝው ከወንድ ይምጣ ብዬ ነው እንጂ ተብሎ እንደዚህ አይነት ነገር ኮሚት ይደረጋል። በተለይ ቅድመ ጋብቻ ኮሚት የሚደረግ ሴክሹዋል ነገር በጣም ጥሩ አይደለም። አንድ ሰው በዚህ መልኩ ሳቲስፋይ ልናደርገው አንችልም። ማለት ሴክስ ስለፈለገ እና የሚፈልገውን ነገር ስለሰጠ ነው ይወድናል ወይም ደግሞ ግንኙነታችን ብለስድ ይሆናል ማለት አይደለም። መጠንቀቅ ያለብን ነገር ይሄ ነው። ሴቶች ይሄ ትልቅ ትምህርት ነው። አሁን እሷ አይታችሁ ከሆነ መጀመሪያ እምቢ አለች፣ ተቃወመች። ኋላ ግን እሱ እንደተቆጣ ስታቅ እሺ በቃ እንደውም የኔም ፍላጎት ነው አለች። ሴቶች እህቶቻችን በአጠቃላይ ወንድ ልጅ በዚህ መልኩ ማኒፑሌት ሲያደርጋቸው በቃ እሱን ላለማጣት ብለው የማይፈልጉት ነገር ውስጥ ይገባሉ። እኔ አትጠራጠሩ፣ ወንድ ልጅ ከወደዳችሁና ሊያገባችሁ ካሰበ ቅድመ ጋብቻ ሴክስ ስላደረጋችሁ አይደለም የሚወዳችሁ፣ ይጠብቃችኋል። እስከ መጨረሻው እየጓጓ ይጠብቃችኋል። ከዚህ እናንተ አሳልፋችሁ ራሳችሁን ከሰጣችሁ ለምኑ ይጓጓለ ታዲያ? ሰው ላንቺ ለሱ ርካሽ ነው የምትሆኚው። ሰው መጠንቀቅ መቻል አለባችሁ እላለሁ። ማዘሬ ዛሬ 5 ዓመት የተናገረች ነገር ዛሬ አልገባኝም። ማቤቴን የሆነ ጊዜ የእግር ኳስ ቁማር በለውና 6000 ብር ከዛ በኋላ ለማዘር እጣውቶልኝ ነው ምናምን ነገር 2000 ብር ምናምን ብዬ 500 ብር ሰጥቷት ማለት ነው። ከዛ በኋላ በቀሩ 5000 ብር እሁድ ቀን ነበረ እኔና ጀለስ እንጣጣጣ ስንል አደርን ማለት ነው። በስማ በ5000 ብር 4 ኪሎ 22 ዳትሰን ምናምን ሄደን አደርን። ከዛ ሰኞ ቀን ጠዋት ማለት ነው 12 ሰዓት ላይ እኔ ወደ ቤት እየገባሁ ማዘር ወደ ስራ እየሄደች መንገድ ላይ አንገናኝ እንዴት ክፍ እንዳለችኝ ማቤቴን እንዴት ክፍ ብላ እንዳሳለፈችኝ። ከዛ እኔም አንገቴን አቀርቅሬ ወደ ቤቴ ከዛ ሰኞ ቀን ስራ ቀረውና ሙሉ ቀን ተኝቼ አልኩ ማለት ነው። ከዛ ማክሰኞ ወደ ስራ ልሄድ ብር የለኝም። እሁድ 5000 ምናምን ብር የነበረኝ ሰው ማክሰኞ ብር የለኝም። ከዛ 3 ብር ነበረ ሸገር ደርሶ መልስ 6 ብር ማለት ነው። ከዛ ማዘር ልጅ 10 ብር ምናምን ነገር እላታለሁ። አንተ ወር ስኮር እየሰራ ምናምን ብላ ሯንዳ አላረገችው ለ10 ብር። ከዛ ኧረ ቁዴ ደግሞ ምን እሺ ነው ምናምን እኔ እኮ እግዚአብሔር 23 ሚሊዮን ብር ቢሰጠኝ እወጣልሽ ነበር ከዚህ ቤት ምናምን እላታለሁ። አረ 23 ሚሊዮን ብር 2000 ብር የሰጠ ጊዜ እኮ የትም ስትንዘላዘል አደርክ አትለኝም? ማርያም አሁን ግን 40 ሚሊዮን ብር እግዚአብሔር ይሰጠኝ ማርያም ሰጥለጥ ብዬ ነበር የምኖረው። አሁን ገብቶኛል። ማርያም አዎ ያለንን ነገር የተሰጠን ነገር በአግባቡ መጠቀም ስንችል ነው ሌላ የሚሰጠን ነገር። አይታችሁ ከሆነ ለዚህ ለ5000 ብሩ አልታመነም። 23 ሚሊዮን ብር ቢሰጠውም የት እንደሚያጠፋው አይታወቅም። እና የወሰደው ለሰን በጣም አሪፍ ለሰን ነው። ያለንን ነገር በአግባቡ የምንጠቀም ከሆነ ሌላ ጊዜ ሌላ ነገር ቢጨምርልን እንኳን በጣም ብለስድ እየሆን ነው የምንሄደው። የሆነ ለሰን ይዛችኋል። አሁን ደግሞ መጀመሪያ ከትናንቱ ቀን ጨባ አድርጌ ይህን ኢንተርቪው ላሳያችሁ። ከዛ በኋላ ደግሞ የልጅቷን መልስ አሳያችኋለሁ። እግዚአብሔር ከፈቀደ ከነ ሙሉ ማንነቴ በስርዓተ ተክሊል ማግባትና ቤቱ አገልጋይ መሆን። በስርዓተ ተክሊል ማግባት የምትፈልጊው? እና ጀግና ነሽ። ሶስተኛው ልጄን አባትነቱንም ምንም ለቅዱስ ሚካኤል ገዳም መስጠት። የመጀመሪያ ልጄ ዓለማዊ ስሙ አዶንያስ ነው የምለው ብያቸዋለሁ። መግቢያ በር አይደል ትርጉሙ አዶንያስ? ለኔ ክርስትና ላይ መግቢያ በር ነው። አዎ የኔ መግቢያ በር ነው። የጽድቅ ስራ መግቢያ በር እንዲሆን ይፈልጋሉ። እንደዚህ ብላ ሎዛ ሚዲያ ላይ ቀርባ ኢንተርቪው ተደርጋለች። እናቷንም ወደዚህ መመለስ እንደምትፈልግ ብዙ ነገር ተናግራለች። ስለ ክርስትናና ከእስልምና ጥቅልል አድርጋ ወደ ክርስትና እንደመጣች ተናግራለች። ሌላ ደግሞ ራሷ ትሁን አትሁን ይችኛዋን ልጅ ስሟ እና ወላሂ እኔ በጣም ግራ ተጋብቻለሁ። ፊቴ የራሴ ነው፣ ድምፁ የራሴ ነው። ግን እንዴት መቼ ያ ቪዲዮ እንደተቀረጽኩ
እኔ ኢንተርቪው ተደርጌ አላቅም እስካሁን ድረስ የትና እንዴት በምን አይነት ሁኔታ ውስጥ ሆኜ እንዳወራሁትም አላቅም። እኔ ስሜ ሀያት መሐመድ ኢማም ነው። እናቴ ፋጡማ እንድሪስ ሐመር ነው የምትባለው። ተወልጄ ያደግኩት እዚሁ ኮምቦልቻ ከተማ ውስጥ ነው። ኤሌመንተሪም ሃይስኩልም ዩኒቨርሲቲም እዚህ ነው የተማርኩት። 2 እህቶች አሉኝ። ሀውለት መሐመድ ኢማምና ኡሙል ኸይር መሐመድ የምትባል እህት አለችኝ። ኡስማ መሐመድ ኢማም የሚባል ወንድም አለኝ። ያው እና እዚሁ ኮምቦልቻ ውስጥ ነው ተወልጄ ያደግኩት። ሙስሊም ነኝ። ከቤተሰቡ ከዘር ማንዘር ሙስሊም ነኝ። ዛሬም ነገም ከነገ ወዲያም ደግሞ ሙስሊም እንደሆንኩ ነው የምቀጥለው። እና ያየሁት ቪዲዮ ወላሂ ለአዚምን በጣም ነው የደነገጥኩትና ጓደኛዬን እጅስ ከማማከር አላቅም። ወላሂ ለአዚም እኔ በእምነቴ እንደዚህ አይነት ሹፈት ከሚለቀቅ የእርቃን ቪዲዮ ቢለቀቅብኝ ወላሂ አላፍርበትም። ወላሂ እኔ ሙስሊም ነኝ። ዛሬም ነገም በእስልምና ውስጥ ነው የምኖረው። ተወለድኩትም በእስልምና እምነት ውስጥ ነው፣ የምሞተውም በእስልምና እምነት ውስጥ ነው። ያ ቪዲዮ እንዴትና መቼ እንደተቀረጽኩ ባላቅም ፊቱም ድምጹም የኔ ነው። ለዚህ ደግሞ የኢትዮጵያ እስልምና እምነት ተከታይም በሙሉ በጣም ይቅርታ ወላሂ አውፉ በሉኝ። እንዴት እንደተቀረጽኩኝና እንዴት እንዳወራሁት ባላቅም ፊቱ የኔ ድምጹ የኔ በመሆኑ ብቻ ደግሞ እናንተ አውፉ በሉኝ፣ ይቅር በሉኝ። ከመጅሊሱ ጀምሮ እንደኔ የኔ ቢጤ ሙስሊም እስልምና እምነት ተከታይ ምዕመናን ድረስ ወላሂ አውፉ በሉኝ። ምን አይነት ሚስቴክ እንደሆነ አላቅም። ቪዲዮ ስቀረጽም አላቅም። ይሄን ቃልም ስናገረውም ወላሂ አላሁ አለም አላስታውስም። ለዚህ አይነት ቪዲዮም ሰርቼ አላቅምም፣ ወደፊትም አልሰራም። እና ይሄ ጉዳይ ፊቱ የኔ ነው፣ ድምጹ የኔ ነው አምኛለሁ። በጣም ይቅርታ ለሱ። ግን መቼና እንዴት እንደሆነ ከኮምቦልቻ ሸሪዓ ፍርድ ቤት ጋር በመሆን እንትን ቪዲዮ ምን ሰራለን ነገሮችንም የተደረስ እንደሚሄዱ እናያለን። እና በጣም ይቅርታ ወላሂ ለአዚም በጣም ይቅርታ። እኔ ሌላ ምንም ልል አልችልም። አሁን ላይ ያለውበት ስሜት ጥሩ አይደለም። ያየሁት ነገር በጣም እና እንዳያችሁት ነው። የመጀመሪያው ቪዲዮ በተክሊል ማግባት እንደምትፈልግ ከእስልምና ወደ ክርስትና እንደተመለሰች እና ኢቨን የልጇን ስም እንዴት ማን ብላ ማውጣት እንዳለባት እናቷን ወደ ክርስትና እንደምታመጣ ብዙ ነገር አውርታለች። ከዛ በዚህኛው ቪዲዮ ደግሞ መልሳ አይ እኔ ድምጹም የኔ ፊቱም የኔ ነው፣ እንዴት እንደተቀረጽኩኝ አላቅም፣ እኔ ግን ሙስሊም ነኝ እያለች መልስ ትሰጣለች። ይሄ በጣም ፈርዘር ማጣራት የሚጠይቅ ነገር ነው የሚሆነው። ምክንያቱም አንደኛ በመልኳና በድምጿ የተመሳሰለች ሌላ ሴት ብትሆንስ ብዬ አሰብኩኝ። ግን ደግሞ ራሴ ነኝ ትላለች መልሳ እና በጣም ግራ የገባው ነገር ነው። እስኪ ወደና ያሲኑ እንሂድ። ልጅነትህን የተወለድክ አደክ የማይሳም አይነት ልጅ ነበርኩኝ። አላምርም ነበር። አመዳም ነበር። ሰው አመዳም ምን አይባል አመዳም ነበር። ምን መስለው ምን አባባለ ምናምን ይባላል። ናስቲ አንተ አመዳም ያንተና ልጅ ነህ አይደለ? ደግሞ አመዳም ታዲያ እንደው የፍቅር መግለጫ ነው። እኔ የሆነ የትልቅ ሰው መልክ ነበረኝ። 13 ዓመቴ ነው፣ ግን አቶ የሚባል አይነት መልክ ነበረኝ እና የሆኑ እናቶች ይመጡና ሁሉንም ሰላም ብለው በቀሉ ልጅ ነው ሰቶ እሳጋ ልጅ ሰላም ያረዲ ልጅ እንደዛ ነበር። ለመሳም ይከብዳል። ይሄ ወገርክ ነው። እሺ እና ሁሉም ፉንጋ ልጅ ይሳማል ነው እትኝ አይደል? ልጅ ነው ሁሉም እንትን አስተካክል ወሽ ሀዲዴን አስገባው እና በቃ እንደማንኛውም ኢትዮጵያዊ አሜሪካን ሀገር ነው ያደው ያደው ያመልጠኛል ይል መዳም አልነበረ። አንዳንዴ ማይክ ፊት ለፊታችን ሲደቀም የምንኖረውን ነገር አናውቅም። ተጫዋቼ ህፃናት ጋር ምናምን ብዬ ያደኩ። ግን እኔ ሀስለር ነበርኩኝ። ህፃን እያለሁም ያው ሰራ ነበር፣ ስራ ምናምን ሰራ ነበር። አዎ። እና በጣም ግን ጨቆና የሚበዛበት ኢነርጂና አንደርስታንድ ስለሚያደርጉ ነው መሰለኝ። በቃ ማይኮረኮመኝ የለም። በዛ ላይ ሳትሳሚ ከባድ ነው። ተስመሽ እንኳን የምትኮረኮሚ መልካም አንድ ነገር ነው። በጣም እያያችሁኝ ነው አይደል? አሁን አደኩ። የኮረኮሙን ነው። እሺ ሰዓት ምናምን ልክ ሲመጣ ፈረስ እቤት አተኛም። እቤት ደግሞ እንቅልፍ አይመጣም። ትምህርት ቤትና አስተማሪዎች እና አንዳንዴ ሁሉ ፋዘር ጋውን እንቅልፍ አልተኛ ስላቸው ጋውን ለብሰው ይንጎራደዳሉ ቤት ውስጥ። ያ ህይወት ላይ ሲክስ ፓክ አለኝ ባይ ከየት አመጣ?
ስፖርተኛ እኮ ነኝ በእውነት የእውነት ፎቶዬን እናሳይሽ አታምኝም ፎቶዬን ካላሳየኝ አላምንም አሳዩት ስፖርት ሰርተህ ነው እርቦህ ነው በገዛ ቆንጫ ላይ ነው የገደሉኝ እርቦህ ነው ይርብሃል ቢሮ ይጣማሃል ቢሮ ይጨንቅሃል ቢሮ ሁሉም እንደዛው ነው ማቻል ነው ዘንድሮ ሲጋ አንተ ሲጋ እርቦህ ነው እርቦህ ነው ካን ነገር አወራም በቃኝ እኔ ራስ ኮሚቴ ተረከኝ ባንዴ እርቦህ ነው እኔ እርቦህ እኔ ግን አራበኝ ካላመንሽኝ አሁን በልቼ የመጣሁትን እርጥብ ነው በልቼ የመጣሁት ልነግርሽ ይችላል እኔ አላሸፍት ያስወማ ሲክስ ፓክ ያለው ሁሉ እርቦት ነው ሲክስ ፓክ የሚመጣ በመራብ ነው የሚመጣም ሲክስ ፓክ አይቼኩል አዎ እርቦ አንዳንድ ፕሮፌሽናሎች እንደሱ ሲሰሩ እንግዲህ ይሄ ቪዲዮ ነው በማህበራዊ ሚዲያ አምለሰት ከያሲኖ ጋር በነበራት ቆይታ ቅሬታ ፈጥሯል የሚሉት እርቦህ ነው ወይስ ስፖርት ሰርተህ የሚለውን ነገር በራሷ ፖድካስት ላይ ጠርታ ሮስት አደረገችው ተብሎ በጣም ይሄ ቪዲዮ ቫይራል ወጥቶ እኩሉ አይ ይሄ ለፈን ለቀልድ ለጨዋታው ድምቀት የተፈጠረ ነው እንጂ ሆን ብላ ሮስት እያደረገችው አይደለም የሚል ሳይድና አይ ሁሌ እንደዚህ አይነት ነገር ትናገራለች እና እየሰደበችው ነው ተብሎ ለምን እንደዚህ አይነት መጠይቅ ልትጠይቅ ቻለች እየተባለ ሁለት የተለያየ ሐሳብ ያላችሁ ሰዎች በማህበራዊ ሚዲያ እያጧጧፉት ነውና እናንተ በዚህ ዙሪያ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ያስኩላችሁ ቪዲዮዎች እነዚህ ናቸው። አመሰግናለሁ።